ዛሬ ዛሬ ሰላም ልበል ብዬ ነው። እንዴት ነው? እግዚአብሔር ይመስገን። ኤፍሬም ዳያሊሲስ ላይ ነህ? አዎ ሁሌ ያለው ዛሬ ተሳካልኝ። እንዴት ነው ጤንነት? ሁሉ መልካም? ቤተሰብ ሰላም እግዚአብሔር ነው? ይመስገን። እንደው ይመችሃል ለማውራት? ምናልባት ድካም እየተሰማ ከሆነ አይ ችግር የለውም ዶክተር፣ አወራለሁ። እንዴት ነው? በሆስፒታል ነኝ ዲያሊሲስ እያደረኩ። እንዴት ነው? ሰላም ነው? ጤና? እግዚአብሔር ይመስገን። እዚሁ አዲስ አበባ ነው ያለው ኤፍሬም? አይ ሐዋሳ መጥቻለሁ። ቢያንስ አንድ 4-5 ቀን ሆነኝ። ሐዋሳ ነኝ። ሐዋሳ ተመልሰህ ሄድክ? አይ እመለሳለሁ ወደዛ። አንድ የሆነ መድኃኒት ነበረኝና እዛ አዲስ አበባ ትንሽ ሲወደድ ጊዜ እዚህ ሜሪጆ ኢትዮጵያ ትንሽ ቀንሳል። እዛ መጥቼ ነው። ዋው! እንዴት ነህ? ኩላሊታችንን ካጣን ሁሉ ነገር ከባድ ነው። ዳያሊሲስ ሲባል ሰዎች እንደው ዝም ብሎ ታጥቦ መምጣት ነው የሚመስላቸው። ይኸው ደምህ ይታየኛል። ደምህ እየወጣ ዳያሊሲስ ማሽን ላይ እየወጣ ሲገባ እየታየኝ ነው። እና ተራ ያንተ ነው ኤፍሬም። ጊዜ ወስደህ እስቲ አውራቸው፣ ልምድ አካፍል። ሰላም ቤተሰብ እንደምን አላችሁ? እኔ ኤፍሬም እባላለሁ። የ28 ዓመት ወጣት ነኝ። በስኳርና በግፊት ምክንያት ሁለቱም ኩላሊቴ ፌል ካረገ አመት ከ9 ወር እየሆነኝ ነው። እንደምታስቡት ስኳርና ግፊት ቀላል የሚባል ነገር አይደለም። ምክንያቱም በስኳርና በግፊት የሚመጣ በሽታ መጨረሻው የሚሆነው እንደዚህ እንደኔ ዲያሊሲስ ማድረግ ነውና እባካችሁ በተቻላችሁ መጠን ጤናችሁን ጠብቁ፣ አመጋገባችሁን አስተካክሉ። አመጋገባችንን ባስተካከልን ቁጥር የተሻለ ነገር መፍጠር ይቻላል። እኔ ይህን በሽታ ቀድሜ ባውቀው ኖሮ ግፊት፣ ስኳር ቀድሞ እንዳለብኝ ባውቀው ኖሮ ዛሬ ላይ እንደምትመለከቱኝ በዚህ ማሽን በሳምንት 3 ቀን በቀን ለ4 ሰዓት ያህል ዲያሊሲስ አላረግም። በዚህ በወጣትነት እድሜ ዲያሊሲስ ማሽን ላይ ታስሬ እውላለሁ እና ከምንም በላይ እኔ ዶክተርን ካወቅኩትኝ አመት ከምናምን ያልፈኛል። ከዛ በፊት ዲያሊሲስ ስጀምር በፊት በአንገቴ ነበርና ቱቦ የነበረው ዶክተር በሚሰጠው መመሪያ ምክንያት አመጋገቤን አስተካክዬ በፊት በዊልቸር ነበር የምሄደው። እውነት እላችኋለሁ አሁን ላይ ዲያሊሲስ ብቻ ነው ማረገው። የግፊት የስኳር መድኃኒት አቁሜያለሁ። ሚትፎርሚን ወስድ ነበረ፣ ሌላም ነገር ወስድ ነበርና አሁን ላይ እግዚአብሔር ይመስገን ከፈጣሪ በታች ዶክተር ነውና ለዚህ ያበቃኝ። ሙሉ ጤነኛ ሆኜ እንዴት ትልቅ ሚና የተጫወተው እሱ ነው። ምክንያቱም አመጋገቤን አስተካክዬ ከዛ በፊት ዶክተርን አውቄ ቢሆን ኖሮ ዛሬ ላይ እንደምትመለከቱኝ እንደዚህ ታስሬ አልውልም። ምክንያቱም ከኔ በላይ ምስካሪ ማንም የለም። ምክንያቱም ተይዤ ነው ያለሁት። ሁለቱም ኩላሊት ፌር ያደረገው እንዳልኳችሁ ግፊትና ስኳር ነውና በተቻላችሁ አቅም አመጋገባችሁን አስተካክሉ። ምክንያቱም ከተያዛችሁ በኋላ ምንም የሚመጣ ነገር የለም። ግን እዚህ ላለመድረስ ትልቁ ነገር አመጋገብ ማስተካከል። እኔ በመጀመሪያ የማይሆን ምግብ በደንብ ብመገብ ነበር። ይሄ የፋብሪካ ውጤቶችን በደንብ ብመገብ ነበር። ዶክተርን ሳላቅ ፍርፍር በልቼ ነበረ ዲያሊሲስ ማሽን ላይ መመጣ የነበረው። አሁን ግን ዲያሊሲስ ከጀመርኩኝ 2 ሰዓት ተኩል አልፎኛል። ቢያንስ በ2 ሰዓት ተኩል ውስጥ ሁለቴ ምግብ በልቻለሁ። የበላሁትን ምግብ ደግሞ ይሄ እዚህ ግባ የሚባል አይደለም። በጣም የሚገርም ምግብ ነው የበላሁት። ፕሮቲን ያለው ነገር ነው። ምክንያቱም ዛሬ ላይ ጠንካራ ሆኜም እንደዚህ ላወራ ምክንያት አመጋገቤ ነውና ይሄ ቀላል አይደለም። 4 ሰዓት ሙሉ በዚህ ማሽን እንደዚህ ታስሮ መኖር ማለት እጅግ በጣም ከባድ ነው። ስለዚህ ቤተሰቦች እባካችሁ በተቻለ መጠን ራሳችሁን ጠብቁ፣ አመጋገባችሁን አስተካክሉ እና የተሻለ ነገር ሊመጣ የሚችለው በአመጋገብ ኑሮን የተሻለ ያለፈ ህይወትን ሳይሆን የተሻለ ህይወት መኖር ይቻላል እና ከተያዙ በኋላ ምንም ማድረግ አይቻልም። ግን እኔ ደረጃ ላይ ደግሞ ላለመድረስ በጊዜ የተባለውን ነገር መድኃኒታችሁን እየወሰዳችሁም ከጊዜ በኋላ እንደምትተውት እኔ ምስካሪ ነኝ። ሚትፎርሚን ወስድ ነበረ። የእውነት ይኸው ከፊቴ ዶክተር ያለች ዶክተሬን ዶክተር ላገራኝ እችላለሁ። እንደማልወስድ ነው የምታውቀው። ዶክሜንቴን ላሳይ እችላለሁ። ምንም አይነት ሄፓሪን ወስዳለሁ። በቃ ሌላ መድኃኒት ምንም አልወስድም። የግፊት አልወስድም፣ የስኳር አልወስድም። ምክንያቱም ያለሁበትን ነገር እኔ ጠንካራ ነኝ አሁንና ከዚህ በፊት እንዳልኩት በዊልቸር ነበር የምንቀሳቀሰው፣ በሰው ድጋፍ ነበር የምንቀሳቀሰውና በተቻላችሁ አቅም ዶክተርን በደንብ አዳምጡት፣ በደንብ ስሙት። አመጋገባችሁን በቃ እሱ
በቃ ብሎታል። እኔ ነኝ ምስካሪ፣ እኔ ምስካሪ በቆሜ መናገር እችላለሁ። እና አመሰግናለሁ የኔ ቤተሰብ፣ በርቱልኝ። ብዙዎቻችን ከዚህ ባለፈ ምንድነው የምለው ዶክተር ለብዙ ሰው መድረስ አለበት፣ በጣም ለብዙ ሰው መድረስ አለበት። ምክንያቱም ዩቲዩብ አካውንቱን፣ ፌስቡክ አካውንቱን፣ ዩቲዩቡን፣ ቲክታኩን ሁሉንም ሰብስክራይብ እያደረጋችሁ ለቤተሰብ ለጓደኛ ሼር ብታደርጉ ለብዙ ሰዎች መትረፍ ይችላል። እና ስላዳመጣችሁኝ አመሰግናለሁ። ካበዛው በጣም ይቅርታ። አመሰግናለሁ ዶክተር የኔ አባት ኤፍሬም። በጣም አመሰግናለሁ። ሁሉንም ብለሃል። ምንድነው ዳያሊሲስ? እንደው በፊት ዳያሊሲስ ሲባል ሰምተሃል ወይ? ሳያምህ በፊት ካመመህስ በኋላ ዳያሊሲስ፣ በተለይ በፊት አንገት ላይ ካኑላ በነበረበት ጊዜ ያለው ስሜት፣ በሳምንት 2 ቀን 3 ቀን ሆስፒታል መተጃሪ እንግዲህ ታጥበህ ይመስለኛል። አሁንም 2 ቀን በኋላ 3 ቀን በኋላ ተመልሰህ እንደዛ ውስተኛ ያለ እጅ ላይ ሁልጊዜ መርፌ ይዘህ ነው የምትዞረው አውቃለሁ እኔ። እንደው ምንድነው ዲያሊሲስ? የዋጋውን ጉዳይ ሁልጊዜ እንግዲህ ጤና መቃወስ አለ። ሰው የሚመስለው በጤና የምትንቀሳቀስ ነው የሚመስለው። ሁልጊዜ ያማል። ትንሽ ነገር ነው ሰበብ የሚፈልገው ጤና ላይ አውቃለሁ። እና ካላደከምኩ እንደው ስለ ዳያሊሲስ እስኪ ንገራቸው ምን ያክል ሲሪየስ ነገር እንደሆነ። እሺ ዶክተር በጣም ነው የማመሰግነው። ምክንያቱም እኔ ለሰው ልጅ ተስፋ መሆን ነው የምፈልገው። ምክንያቱም እኔ የረገጥኩበት እሳት ላይ ማንም እንዲረግጥ አልፈልግም። ያኔ የዛሬ ዓመት ከምናምን በፊት በዚህ በአንገቴ ነበረ ካቴተር የነበረው። ዲያሊሲስ የሚባል ነገር እንደምታስቡት ቀላል፣ እንደምታስቡት በጣም ተራ ነገር አይደለም። ምክንያቱም የዲያሊሲስ ታካሚ በዚህ በስኳር በግፊት ምክንያት ሁለቱም ኩላሊቱ ስራ ሲያቆም ቀኑን ሙሉ በቀን ለ4 ሰዓት ታስሮ የሚውልበት ማሽን ይሄ ነው። ይሄ እዚህ ጋር ማሽኑ ይሄ ነው። የዲያሊሲስ ማሽን ይሄ ነው። ከዛ እዚህ ጋር መርፌ አለ። ይሄ ደግሞ ምን ያህል ከባድ እንደሆነ መገመት አይቻልም። በጣም ከባድ ነው። ያኔ ምንድነው ከመጀመሪያ በፊት በአንገቴ ነበረ ካቴተር በአንገቴ ገብቶ ለ3 ወር ለ4 ወር ያህል በጣም አስቀያሚ ነበረ። ድካም ነበረው፣ ህመም ነበረው፣ ስቃይ ነበረው። እጅግ በጣም ከምለው በላይ ከባድ ነው። እና ምንድነው ወደ ወጪው ነገር ወደ ገንዘቡ ስንመጣ ደግሞ ፌስቱላ ለማሰራትም ከ50 እና ከ60 ሺህ ብር በላይ ነው የሚያስፈልገው። ፌስቱላ ማለት ይሄ ነው፣ እጄ ማለት ነው። እጄ ላይ እዚህ ጋር አርተሪና ቬን አለ። ይሄ ነው 2 መርፌ ነው የሚገባው። አንዱ ያጣራዋል፣ አንዱ ደግሞ የተጣራውን መልሶ የሚመልስበት ነውና ምንድነው ከገንዘቡ አንፃር በጣም ከባድ ነው ገንዘቡ። ለአንድ ዲያሊሲስ ከ6000 እና ከ5000 ብር በላይ ይከፈላል። በዛ ላይ ትራንስፖርት አለ፣ ሌላ አለ፣ ብዙ ነገር አለ። እንደገና ከዛ በጣም ከባዱ ደግሞ እንደምትመለከቱኝ ይሄ ነው አልጋ። በቃ ይሄ እንደምትመለከቱኝ ይሄ ነው አልጋው። እዚህ አልጋ ላይ እንደዚህ ወደ ጎን ማይሄድ የለም፣ ወደ ግራ ማለፍ የለም። ለ4 ሰዓት ሙሉ እንደዚህ በጀርባ ተኝቶ ዲያሊሲስ ማድረግ ነው። ይህ ደግሞ እጅግ በጣም ከባድ። ለአንድ ሰከንድ እጅ ላይ መርፌ መቀመጥ ማለት ምን ያህል አስቀያሚ እንደሆነ መገመት ቀላል አይደለም። እዚህ ጋር ግን 4 ሰዓት ሙሉ እጅ ላይ የሚታያችሁ ከሆነ ይሄው ይሄ መርፌ ነው ያለው። እዚህ ጋር ይሄ መርፌ ነው ያለው። 4 ሰዓት ሙሉ እንደዚህ ሆኜ ነው የምቀመጠው። ይሄ ማለት ቀላል የሚባል ነገር አይደለም። እኔ ልናገር የምፈልገው ነገር ምንድነው? እኔ ቆምኩበት ሰዓት ላይ ሌላ ሰው ማንም ሰው መቆም የለበትም። በእኔ ሁሉ ነገር ይብቃ። ዶክተርን ከዚህ በፊት አውቄው ቢሆን ላይ እንደ ኩዮቼ እንደ ወጣቶቹ እኔ ባለኝ እድሜ ኩዮቼ ጋር የምችለውን ስራ ሰርቼ ቤተሰቤን ደካማ እናቴን መጦር ነበረ፣ ግን አልቻልኩም። በቃ እዚሁ አልጋ ላይ ነኝ ያለሁት። በሳምንት 3 ቀን እዚህ ቤት አልጠፋም። ይሄ ማለት በቃ ምንም ማድረግ አይቻልም። አንድ የመጣን ነገር ደግሞ አመስግኖ ተመስገን። በህይወትም አለመኖር አለ። ግን ትልቁ ሜን ፖይንቱ ምንድነው? ራስን መጠበቅ። ራሴን ብጠብቅ ኖሮ ይሄ ሁሉ ነገር አይመጣብኝም። ምክንያቱም አላውቀውማ። እኔ እኮ አንድ ቀን ነው ግፊትም ስኳርም እንዳለብኝ ያወቅሁት አንድ ቀን ነች።
እናንተ ደግሞ ከኔ ቀድማችሁ ግፊትም ስኳርም ያለባችሁ ሌላም ነገር ያለባችሁ ያወቃችሁት ከማንም ከምንም ቀድማችሁ ነው። ስለዚህ ያንን ነገር ደግሞ በምግብ ይስተካከላል። አዎ ይስተካከላል። ምስካሪው እኔ ነኝ። ተናግሬዋለሁ ቅድም። በዊልቸር እሄድ ነበረ። በዊልቸር የምሄድበት ምክንያት በቃ አላቆም ቅድምም ተናግሬያለሁ። ፍርፍር በልቼ እዚህ ማሽን ላይም ነበረ 4 ሰዓት እና 5 ሰዓት 4 ተኩል ያህል እዚህ ማሽን ላይ የምተኛው። አሁን ግን ጥሩ ምግብ በላለሁ፣ ጥሩ ምግብ እመገባለሁ እና እዚህ ቤት ውስጥ እኔ ብቻ አይደለሁም፣ በጣም ብዙ ሰው አለ እና በተቻላችሁ አቅም ቀላል የሚባል ነገር አይደለም። ራሳችሁን ጠብቁ፣ አመጋገባችሁን ጠብቁ። ምክንያቱም ዛሬ ላይ ትንሽ ገንዘብ የምናወጣት ይሄ በሽታ ከመጣ እጅግ በጣም ብዙ ገንዘብ ነው የሚጠብቀው። በጣም ብዙ ገንዘብ፣ በጣም ብዙ። ስለዚህ ባለን ነገር ወደ ዶክተር ብንሄድ፣ ዶክተር ሚለንም ብንሰማ፣ አመጋገባችንን ብናስተካክል፣ እንዳለው ፕሮቲን ብንመገብ ክርስቶስ በሚያውቀው የተሻለ ነገር ማምጣት እንችላለን። እኔ እንደዚህ ጠንክሬ እንዳወራው ምክንያት ዶክተር ነው። ምክንያቱም አሁን ጠንካራ ነኝ፣ ማሽን ላይ ሆኜ ጠንካራ ነኝ፣ ግን አመጋገቤን አስተካክዬ ነው። ያ ማለት አመጋገቤን ባላስተካክል፣ የኑሮ ዘይቤን ባላስተካክል ያኔ በዊልቸር እንደሚሄድ የ3 ሰው 4 ሰው ድጋፍ ነበረ የምፈልገው። አሁን የእውነት ዲያሊሲስ ማዕከል ስመጣ ብቻዬን ነው መጣው። እንደገና ብቻ ሁሉን ነገር ብቻዬን ነው ማድረገው። ያ ማለት አመጋገቤን አስተካክዬ ነውና ዶክተር እጅግ በጣም አመሰግናለሁ። ለአንተም እድሜውን፣ ጤናውን፣ ፍቅሩን፣ ሰላሙን ለአንተ ለቤተሰብ እንዲሁም ለብዙዎች ያንተ በረከት ለብዙዎች ይድረስ። ምክንያቱም ዶክተር አንተ እሱ ይሄን 1 ሰዓት እና ይሄ ከ1 ሰዓት ከ2 ሰዓት በላይ እዚህ ሚዲያ ላይ ቁጭ ብሎ ማውራት ቀላል አይደለም። ምናልባት የሆነ ሰው ጊፍት እየተቀበለ ይሆናል ገስት የሚያስገባው። ዶክተር አንድ ነገር ከማንም ሲቀበል ነው ያላየው። እንደውም ለኔ በብዙ ተርፎልኛል። በነፃነትም ዲያሊሲስን እንዳረግ የረዳኝም ዶክተር ነውና ዶክተር እድሜውን ጤናውን እውነት እኔ ምን እንደምል አላውቅም። እድሜውን ጤናውን ይስጥልን። 105 ሰው ትታዩኛላችሁ። ዶክተርን አመስግኑልኝ እባካችሁ። እድሜ ይስጥ፣ ጤናውን ይስጥ። ቤተሰብን ፈጣሪ ከክፉ ነገር ሁሉ ይጠብቅልኝ በሉ እባካችሁ። ደስ እንዲለኝ እድሜ ይስጥ በሉልኝ እባካችሁና ዶክተር አመሰግናለሁ። እኔ አባት ኤፍሬም አድካሚ እንደሆነ አውቃለሁ ያለህበት ቦታ። ያን ሁሉ ድካም ችለህ ተቋቁመህ ነው እንግዲህ ይሄን ልምድህን ያካፈልከን። እረፍት ያስፈልግሃል። በጣም አመሰግናለሁ። ከላይቭ በኋላ አወራሃለሁ። እሺ ስቴይ ሴፍ። ራስህን ጠብቅ። ሁሌም እንደምልህ በርታ። እሺ አመሰግናለሁ ቤተሰብ። እንግዲህ መልካም ጊዜ ይሆንላችሁ። ዶክተር እድሜ ይስጥ፣ ሰላም ይስጥ። ዶክተር የምታመሰግኑልኝ ሁላችሁንም እግዚአብሔር እድሜ ለእናንተ የሚስጣችሁ። በቃ ከምንም በላይ 1000 ዓመት አንኖርም ማለት 1000 ዓመት ካልኖርን ባል ነገም 1 ደቂቃ ማምሻም እድሜ ነው ይባላል። ስለዚህ አመጋገባችንን እናስተካከል። እንደኔ እንደዚህ ዲያሊሲስ ማሽን ላይ አንሁን። በዚህ ብቻ ሳይሆን በቃ ጤነኞቹን ነው። የእውነቴን ነው። ምክንያቱም 1000 ዓመት አንኖርም እና አመሰግናለሁ። እድሜ ይስጣችሁ። የኔ አባት ክበርልኝ። እወዳለሁ። ሰላም ሁኑልኝ። ቴንክ ዩ ኤፍሬም። እሺ ቴንክ ዩ